ሰላም ሰላም የኔ ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? መተንላችኋል ማለት ነው። እንግዲህ አብርሽ ቲክቶክን እየቀወጠው መጥቷል። ሄርሜላዬም ከአዲሱ ፍቅረኛዋ ጋር እንግዲህ የእሷን ቪዲዮ ግን አላመጣሁትም። እንዲህ እየጨፈረች መታለች ማለት ነው። ይሄ እንግዲህ ይሄን የመሰለ ፍቅረኛ እያለሽ እዚህ ሾልባ ከሚሰላ ሰው ጋር ታልሆንኩ ብለሽ እንግዲህ ሄዳ የገባሽው ማለት ነው። እየቀወጡት መጥተዋል ማለት ነው። እንግዲህ ይሄ ነው ፍቅረኛዋ፣ አዲሱ ፍቅረኛዋ ማለት ነው። ቲክቶኩን መብድ አድርጎታል አብርሃም። ሰሞኑን ደግሞ እናቴ ተነስቶበታል፣ ጉድፈላ። ዛሬም በቲክቶክ መጥቶላችኋል ማለት ነው። እየጨፈረ ተተውሺ ትቻለሁ እያለ መጥቷል ማለት ነው። ከተውሺ ሳይሆን ምንድን ነበር ዘፈኑ? ውይ ዘፈኑን ረሳሁት። ለማንኛውም አያስገብቼላችኋለሁ፣ ስሙት። እና ሄርሜላዬም እንግዲህ የወሎን ዘፈን እየጨፈረች መታለች ማለት ነው። ከዚህ ከአዲሱ ፍቅረኛዋ ጋር ማለት ነው። እኛ እናውቅም እንግዲህ ያ ግማሹ አብርሃም እና ሄርሜላ ብለው ነው ያሉት ይላል፣ ግማሹ እንግዲህ እንደዚህ ነው ይላል፣ ግማሹ እንደዚህ ነው ይላል። መች ድሮስ ድራማ ነው እንጂ መቼ እነሱ መች ቤቱን ተወ፣ መች ተንትላለ። ዛሬ እንደዚህ እንደው እንዲህ እየተሳደበች ብዙዬን ዝም የሚላት ሰው አለ እንዴ? ሩታ እኮ ቤተሰብ አላት። ምንም ቢሆን ቤተሰቦቿ ለሷ አያንሱም ማለት ነው። እንደዚህ አፏን ስከፍት ማለት ነው። እች ክፍት አፍ ማለት ነው። ትልቅነቷን ያቀለለች የትልቅ ቅሌታም እሷን አየሁኝ እኔ እንጃ። እና ለማንኛውም ያው ዛሬ ጠርታችኋለች፣ ሁለቱን ቤቷ ወስዳ ምሳ ጋብዛችኋለች እየተባለ ነው እንግዲህ። ጋበዘቻቸውም አልጋበዛቸውም፣ እሱም ብቻውን ቲክቶክ ይጨፍራል፣ እሷም ብቻዋን እንግዲህ። ሰርግም ላይ ነበሩ ሁሉም ተሰብስበው ማለት ነው። አብርሽም ነበረ፣ ግን እንዴት እንዳስጠላ። አብርሽም ይመስላችኋል እንደዚህ ሹልባ ተሰልተው ምናምን ምን የሌለ በቃ እንትላን መሰረኩ። ሹልባው ባይኖር ይልዳው ጤናውን ይመስል ነበረ፣ ግን ሹልባ ስላለ ነው እንጂ። ለማንኛውም እኔ በጣም የሚደብር ስታይል ነው ያመጣው አብርሃም። እኔ አላውቅም፣ ፋሽን መጥቶ ይሆን የወንዶች ምን መጥቶ ይሆን? ለክረምቱ ሹልባ ተሰልታ ይሆን? እኔ አላውቅም። ለክረምት ይሆናል መሰለኝ፣ ክረምቱ ስለገባ ያው ሴቶቹ እንግዲህ መተኮስ ስለማይፈልጉ ነው። እኔ በነገራችን ላይ ማለት ነው ወንድ ልጅ እንደዚህ የሚኳኳል ሹልባ የሚሰራ ምናምን ተሆነ በስማ ራሱን አይጠብቅ አይደለም። ግን እኔ ሹልባ የሚሰራ ወንድ ልጅ ሰይጣን ያለበት ነው ብዬ ነው። ለነገሩ ሰይጣኑ ተዋውዶት ነው የመጣው መሰለኝ። እንደው ሩታ መተት አረገችበት ይላሉ እንጂ ራሱ ነው መትቶት የመጣው ማለት ነው። ራሱ ነው ከሰይጣን ጋር ተመሳጥሮ ተመትቶ የመጣው። እንደዚህ የሰይጣን እንትል መስሎ የሰይጣን ቁራጭ መስሎ የመጣው ብዬ ነው የማስበው። የምትሳደቡም ልጆች ተሳደቡ። እውነቴን ነው የምናገረው። እንዴ አሁን አብርሃም የድሮ አብርሃም ነው እንዴ? ይሄ ፈንዲቱ ሳይጨርስ ልጅ ወለደና እንደገና እኔ ህጣን ነኝ ብሎ ቁጭ አለ። ጡጦ ውስጥ የሚዘጋጅለት ድረስ ሩታና ሄርሜላ ደግሞ መጠበቅ አለባችሁ እንዴ! እናንተ ምን ሆናችሁ ነው? ትናንትና እንግዲህ ከሰልኩም ላይ አንዷን አይንሴ ነበር ከአንዷ ላይ በቃ እንዲህ እያረገ መነጠሉን እንዲህ እያረገ ወደ ታች ወደ ላይ እያለ ሲያት ነበረ። ልጅቷ እንግዲህ ወይ ፈልጓት ይሆን ወይ ምን ብሏት ይሆን አናውቅም። ለማንኛውም ውድ ቤተሰቦች ሼር ላይክ አድርጉ። ዛሬ አልተመቸኝም፣ ቪዲዮ አሁን ገና ነው የምለቀው ማለት ነው። ለምንድን ነው ዛሬ አልተመቸኝም ነበረ? ጥዳት ላይ ነበርኩ፣ ምሳ ሰራ ነበር፣ እንዲህ እያልኩኝ በቃ ዋልኩኝ ማለት ነው። አሁን እንግዲህ አንድ 10 ቀን ከሰኞ ከምናምን ጀምሮ በቃ ነጣኔ ማለት ነው። ለ10 ቀን መቼ ነው ነሐሴ? ዛሬ 20 ነው። 10 ቀን ይቀረኛል መሰለኝ። 21 ነው 20 እና ከዛ በኋላ ለ10 ቀን በቃ እንደ ልቤ ዩቲዩብ መንደል ስዟዟ እኖራለሁ ማለት ነው። ብቻዬን በቃ ስንተልሰል። ስለዚህ ላይክ እያረጋችሁ እንትን በሉ። ሰሞኑን ያው ስራ ትንሽ ይበዛብኛል፣ ብዙ ቪዲዮ ላለቅ እችላለሁ ማለት ነው። አንዳንዴ ስራ ሲበዛባችሁ ብታዋቸው ስምትሎች አሉና ለማንኛውም አብርሽዬ ሄርሜላዬ እንግዲህ ከዚህ ይህን የመሰለ
ቆንጅዬ የሆነ ልጅ አግኝተሻል ማለት ነው። እንግዲህ ደግሞ አብርሃምን አይቶ ሹርባ ተሰርቶ እንዳይመጣ ብለን እንፈላለን። እንዴ አታውትም እንዲ አብርሃም እኮ ፈንድቷል። እውነቴን ነው የምላችሁ ፈንድቷል። በቃ አብርሃም እኮ እንኳን ሚስት አሁን በአሁኑ ጊዜ እንኳን ሚስት እንትን ሊል እንደው ተውት እስቲ እግዚአብሔርን። እንደው እናንተ አሁን ሁለቱም ሴቶች እኮ እንደው እርግፍ አድርገው ቢተውት ማለት ነው። እንደው እርግፍ አድርገው ትተውት እንደው ዙሮ ቢመጣ ምን አለበት? እንደው እስቲ ተውት። እንደው እስቲ ተይው ብዙዬ፣ እንደው ይህሽ አትንትላት በይው። እኔ ያናግረዋለሁ። አነጋገሩ ትክክል አይደለም። ሄርሜላ ነት ሆነች እንትልነች ሩታ ነች ያደረገችብህ ወንድምሽ ከወንድምሽ እንደው አሁን ከኤፍሬም ሄርሜላ በልጣብሽ ነው። ግን አንቺ የገንዘብ ሰው ስለሆንሽ ነው። ለነገሩ ልጆችሽን ዙለሽ የማታይ ሴትዮ ከቴውም ለኤፍሬም ልትጨነቂ ማለት ነው። ልጆችሽን እንደው እስቲ እንደው አሁን ክረምት ነው ከልጆችሽ ጋር ሄደች ብትዝናኛ አይሻልሽም? እዚህ ጋር ተዘፍዝፈሽ እንትን ከምትይ ትምህርት የላቸው ልጆችሽን ሄደሽ አዝናንተሻቸው ወደ የሚፈልጉት ቦታ አዲስ አበባ ራሱ ብታመጫቸው። አንቺ ለነገሩ ማን ከላይ ከታች አውደልድልልሽ አውደልዳይ ስለሆንሽ ነው ማለት ነው። ለማንኛውም ሸላይክ አድርጎ ኒንጃ። እኔ በጣም የሚያሳዝነኝ ነገር ምኑ እንደው ታውቃላችሁ? የሚንበጫበጩት ነገር ወይ ድራማቸው አያልቅ፣ ወይ እውነት መሆኑን አናውቅ፣ ወይ ውሸት መሆኑን አናውቅ። ዛሬ ሌላ ነገር ስናይ ነገ ሌላ ሆኖ ይመጣሉ። ዛሬ አለቀ ስንል ነገ ሌላ አዲስ ነገር ይዘውብን ይመጣሉ። እኛ እኮ ግራ ግቢት ብሎናል። ቆይ እስቲ እንደኔ ግራ የገባው ሰው አለ እንዴ? እኔ እኮ ዛሬ ጥሩ ነገር ይዘው ይመጣሉ ብዬ ስጠብቃቸው ዛሬ ደግሞ ይንተል ያለ ዛሬ መጥፎ ነገር ይዘው ይመጣሉ ስላቸው ዛሬ ጥሩ ነገር ይዘው ይመጣሉና እንግዲህ የዛሬው ደግሞ ዛሬ ማታ የሚታየው ደግሞ እንግዲህ የሚለቀቀው ወይ በብዙ ቤት ይሆናል ወይ በሄርሜላ ቤት ይሆናል። በሩታ ቤት እንኳን የሚለቀቅ አይመስለኝም ሰሞኑን። በጣም ነው የምታሳዝኑት ማለት ነው። እንግዲህ ትናንትና ሩታዬም ውሳኔዋን እየወሰነች ነበር። የልጅ አባት ነው፣ ተስፋ መቁረጥ አልፈልግም፣ ተስፋ አለኝ እንደሚመለስ። ኧረ መቼደና ከበጣ ገቢሽ ቁጭ ብሎ አረገ ውሸታሞች፣ እንደው አስመሳዮች። ዛሬ ልጁ እንደዛ ይጠመጠምበታል እንዲ ምንም ቢሆን እኮ ልጁ አሁን ነፍስ እያወቀ ነው የሚሄደው። ስለዚህ እንትን ሊል ይችላል። ያለመደውን ሰው ከ6 ወር በኋላ ማንም ሰው ልጆችን አይዛቸውም። እውነቴን ነው የምላቸው። እኔ ባልወልድ ራሱ አሳድጋለሁ ልጆች ለ3 ቀን ለ4 ቀን እንኳን አባታቸው ሲለያቸው አባታቸውን በስንት መከራ ነው የሚቀርቡት። ያንቺ እኮ እየሄደ ጥምጥም ነው የሚልበት፣ እየሄደ በቃ ይጫወታል እንትን ይላል። ስለዚህ ሁልጊዜ ቢያገኘው ነው እንደዛ የሚሆነው። ስለዚህ ድራማችሁን አትንትል አትበሉ፣ አትስሩብን። ግን ብዙዬ ለህዝቡም ለምኑም እንደው ጥሩ ነገር ስሪ። እውነቴን ነው የምልሽ። የሆነ እንደዚህ የሚያስጠላ ነገር አትስሪ። ለአንቺ ጥሩ አይደለም እንዴ። በጣም እኮ ነው ያበዛሽው አንቺማ። ውይ እኔ አላውቅም። የአንቺ ደግሞ የተለየ ነው። እኔ እንደዚህ አይነት ተፈጥሮ ቢቀርብሽ ብዬ ነው የማስበው። ብዙዬ ምንም ቢሆን የሩልዬ እናት ነች። ልጇን ፍቃችኋት ተጥሉት መቼም። እንደው ልጁ ሲያድግ ምን ይለኛል እንኳን አትይም እንዴ? ለነገሩ አንቺ አይምሮሽ የሚያስብ አይመስለኝም። ይሄ ምንድን ነው? ቀይ ቀለም ተበጥብጦ የተደፈደፈ ጠጉርሽ ደፍኖታል መሰለኝ። እሱ ነው እንደዚህ የሚያረግሽ። የምትበይው እንትን ነው እንደዚህ ልብሽን የደፈነው እንጂ ሰው ብኮኝ ኑሮ ለልጁ ትንሽ ትጨነቂ ነበር። ልጁ ሲያድግ ምንድን ነው ይሄን ቪዲዮ ወይ ያየዋል ብለሽ ማሰቢያ አይምሮ ነበረሽ። ዳኒ ጋር አጋብተዋቸው ዛሬ አይቻለሁ። ከዳኒ ጋር ተጋቡ። እውነቴን ነው የምልሽ። ዳኒና አንቺ ትስማማላችሁ። ወረኛ ለወረኛ ይስማማል። ስለዚህ ዳኒን አግቢው። ከዛም እዚህም እያቃጠላቸው ሰው። ለነገር ሁለቱ እንድትሆኑ እኮ በስማ ኢትዮጵያ ተቃጠለች ብለዋታ። ኢትዮጵያ ወደመች እንጂ እነ ሩታ ብቻ ሳይሆን ኢትዮጵያም ተወድማለች። እነ ሁለቱም አንድ ተሆኑ ምንም የሚቀራቸው የለም። እና እንግዲህ
ያው ድራማ ጠጉሩን ስታይሉን የቀየረው በነገራችን ላይ ለጥጌ እንትን ነው፣ ለጥጌ ፊልም ሲል ነው ስታይሉን የቀየለው። ሞዴል ሆኖ ሊቀርብ ነው ማለት ነው። ፊልም እየሰሩ ነው ከጥግዬ ጋር ማለት ነው። ጥግዬ እንግዲህ ጎበዝ ነች፣ ጀግና ነች ማለት እኔ በጣም ጥንካሬዋን እንትለላለሁ። ብዙ ነገሮች እንትን እያለች እንኳን ቤተሰቦቿን የምታስተዳድር ነች። ከነሱ 3-4 እጅ ትሻላለች እሷ። ብዙ ነገር የምታረቅ ጠንካራ ሴት ነች። እንትላለ ፋሽን ቤት አላት፣ ጥበብ ትሰራለች፣ ስንት ነገር ነው የምትሰራው። እነዚህ በቃ ሲያለቀልቁ ሲደባደቡ፣ አሁን ሩት እንዲሁ ሄርሜላ ግን እንዲሁ ቤተሰብ አለሽ አልፈልግም ብለሽ መልሰሽ መሄድሽ እኔ በአቋምሽ ብትረጊ ነው እኔ እንትን እምለው። እንዲሁ ደግመሽ ከአብርሃም ጋር ባትገናኝ እውነቴን ነው የምልሽ። ምንም አይሰራልሽ እንደ አብርሃም አይነት ባል እኔ አይስጥሽ 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 አይስጥሽ። ተፈለግሽም እንግዲህ የራስሽ ጉዳይ ነው። ሩታዬ ግን መቁረጥ አለብሽ። ሸላይ ካደርጉ ለማንኛውም